ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። የሚሳኤሉ ጦርነት ፈነዳ፣ ዓለም ድንጋጤ ውስጥ ገባ። የብልጽግናው አመራርም ተገደለ፣ የፓርላማ አባሉም ክስ መሰረቱ። አርሲ የደም መሬት መሆኗ ቀጥሏል። የወልቃይት ኮሚቴም ክስ ውስጥ ገባ። የሲኖዶሱ ዝምታም ምዕመናኑን አስቆጥቷል። ጀነራሉም አስደንጋጭ ማስጠንቀቂያ ሰጡ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ፋኖ ታላላቅ ድሎች ማስመዝገቡን ቀጥሏል። ከተሞቹንም ዛሬም እየያዘ ይገኛል። የምኒልክ እዝ አሃዶች በጥምረት ስሪንቃ ከተማ ዙሪያ ድል ማስመዝገባቸውም ታወቀ። ልጅ ኢያሱ ኮር 4ኛው ክፍለ ጦር ምስራቅ አማራ ኮር 1ኛ ባለሽርጡ ክፍለ ጦር በጋራ በመሆን ነው በህብሩ ወረዳ በስሪንቃ ከተማ ኮልዲያ ለማጥቃት የተንቀሳቀሰውን 46ኛ ክፍለ ጦር የጠላት ኃይል ድባቅ በመፍታት ታላላቅ ጀብዱ ፈጽመው ድል ማስመዝገባቸው የታወቀው የአማራ ፋኖ ምኒልክ እዝ ልጅ ኢያሱ ኮር ምስራቅ አማራ ኮር 1ኛ ባለሽርጡ ክፍለ ጦር በጋራ በመናበብ የብልጽግናን ወንበር አስጠባቂ 46ኛ ክፍለ ጦር የጠላትን ኃይል ከወልዲያ ከተማ ናብስቶች ወደሚንቀሳቀሱበት ወደ ስሪንቃ ከተማ ለማጥቃት እየተንቀሳቀሰ ባለበት ሰዓት ነው ከወደ መርጦ ሚካኤል አቅጣጫ በሞላ ጊዮርጊስ አቅጣጫ የምስራቆቹ ኮከብ ባለሽርጡ ክፍለ ጦር ማጥቃት ሲገቡ፣ እንዲሁም አይበገሬዎቹ 4ኛ ክፍለ ጦር ከወደ ቱላምባ ጥላት ባለበት በስተቀኝ አቅጣጫ አሰላለፋቸውን አሳምረው የገቡት አናብስቶችን ለማጥቃት በቅኝት የመጣው ኃይል ቅዠት አድርገው ሀሳቡን አኮላሽተው ሙትና ቁስለኛ በማድረግ ቁስለኛውን ሬሳውን ሳያነሳ ወደ መጣበት ወደ ወልዲያ እግሬ አውጭኝ ብሎ መፈርጠጡ ታውቋል። መዳረሻውን ድልና ነጻነት የዋረው የአማራ ህዝብ የህልውና ተጋድሎ ጠንክሮ ቀጥሏል። አሁንም በተለያዩ አካባቢዎች የሚደረገው ተጋድሎ እጅግ ከፍተኛ ውጤት እያመጣ እንዳለም ነው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ የገለጸልን። የብልጽግናው አመራር ተገደለ። 12ኛ ክፍለ ጦር 2ኛ ሻለቃ አባላቶች ቆቦ ከተማ ሰርገው በመግባት ነው የአገዛዙን አመራር አቶ አያሌው ጌታሁንን እርምጃ የወሰዱበት። ምስራቅ አማራ 102ኛ ክፍለ ጦር 12ኛ ክፍለ ጦር 2ኛ ሻለቃ አባላቶች ናቸው ቆቦ ከተማ ሰርገው በመግባት በትላንትናው ዕለት የአገዛዙን ብልጽግና ጋር ወግኖ የአማራን ህዝብ ላይ ዘር ማጥፋት እየፈጸመ የነበረውን የራያ ቆቦ ወረዳ የታጠቀውን ኃይል ዋና አስተባባሪ እና የገደምዩ ሊቀመንበር አቶ አያሌው ጌታሁን እና 2 ግብረ አበሮቹ ላይ የማያዳግም እርምጃ በመውሰድ ታላቅ ጀብዱ ተፈጽሟል። ባንዳው አያሌው ጌታሁን ከና አጃቢዎቹ እርምጃ የተወሰደበት ቢሆንም የጨፍጫፊውና ወራሪውን የአብይ አህመድን ሰራዊት በመንገድ እየመራ በራያ ቆቦ ወረዳ ንጹሃኖችን ሲያስጨፈጭፍ እንደነበረም ነው የተገለጸው። ከዚህ ጋር ተያይዞም የራያ ቆቦ ወረዳ ሚሊሻና ፋኖ ወዳለበት ቀጠና ሄደው መዋጋት ስለማይችሉ ቆቦ ከተማ ሰኞ ገበያና ሌሎችም የተለያዩ ቦታዎች ላይ ጦር መሳሪያ ያልታጠቁ ንጹሃን እየረሸኑ እንደሚገኙ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ የገለጸልን ሲሆን እነዚህን ኃይሎች እየደመሰሰ እርምጃውን አተናክሮ ወደፊት እንደሚቀጥልምና አማራውን ነፃ እንደሚያወጣም ገልጠዋል። አርሲ የደም መሬት ሆነች። ዛሬም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እየተገደሉ ደማቸው እየፈሰሰ ነው። ሲኖዶሱ ዝምታ መምረጡንም በተለይም ምዕመናኖቹን እጅግ አስቆጥቷል። ተደጋጋሚ ግድያ በሚፈጸምበት በኦሮሚያ ክልል ምስራቅ አርሲ ዞን ሽርካ ወረዳ በተፈጸመ አዲስ ጥቃት ነው እስካሁን ባለው መረጃ ብቻ ከ1 በላይ ምዕመናን በታጠቁ አካላት መገደላቸውን የወረዳው ቤተ ክህነት የዞኑ ሀገረ ስብከት ገለጠ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርሲ ዞን ሀገረ ስብከት የሽርካ ወረዳ ቤተ ክህነት አካል በሰጡት ቃለ ምልልስ አሁንም ምዕመናን ተገድለዋል። እስካሁን 21 ምዕመናኖችን ቀብረን ተመልሰናል። አሁን ግድያ በሚፈጸምበት ቀበሌ ገብተው እያቃጠሉ ነው የሚገኘው። ከሐሙስ ዕለት ጀምሮ ከፍተኛ ግድያ እየተፈጸመብን ሲሆን አሁንም ለማጥቃት ተመልሰው እዚያው ቀበሌ ገብተዋል። ተመልሰው ሊያጠቁን እንደሚችሉ ዋስትናም የሌለ መሆኑ ሊታወቅ ይገባልን ብለዋል ቤተ ክህነቱ። የዞኑ ሀገረ ስብከት የካቲት 17 2018 ጀምሮ በመርቲ ወረዳ ፈርቀሳ በተባለ ቦታዎች ነው 4 ሰዎች ተገድለው ከ10 የሚበልጡ አባወራ ቤቶች ሙሉ በሙሉ መውደማቸውም ታውቋል። የሶማሌና የምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በበኩላቸው በሽካ ወረዳ በትላንትናው ዕለት 21 ኦርቶዶክሳውያን መገደላቸውን ለማህበረ ቅዱሳን ቴሌቪዥን ገልጸው ከሞቱት 21 ምዕመናን መካከል አንደኛው ካህን እንደሆኑ የሁሉም ስርዓተ ቀብር መፈጸሙንም አክለው ገልጠዋል። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን
እምነት ተከታዮች በየጊዜው እንደዚህ በሚጨፈጨፉበትና ደማቸው ደመከልብ በሆነበት በዚህ ሰዓት ሲኖዶሱ ዝምታን መምረጡ በመላው ዓለም የሚገኙ የኢትዮጵያን ኦርቶዶክስ ተዋሕዶ እምነት ተከታይ ምዕመናኖችን እጅግ አስቆጥቷል። ሲኖዶሱ ውሳኔ መወሰን አለበት። በየቀኑ ወገኖቻችን እያለቁ የእምነቱ ተከታዮች በየቀኑ ሰማዕት እየሆኑ እስከ መቼ ይቀጥላል የሚል ጥያቄም በማንሳት ላይ ይገኛሉ። በሲኖዶሱ በኩል በጉዳዩ ላይ ምላሽ እንዲሰጡን ያደረግነው ጥረት አልተሳካም። ጀነራሉ ጥብቅ ማስጠንቀቂያ ሰጡ። ጦርነት በትግራይ ብቻ ተወስኖ አይቀርም ከተጀመረ አሉ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ናቸው። በመቀሌ በተካሄደው ሰላማዊ ሰልፍ ላይ ባደረጉት ንግግር ጦርነት የሚቀሰቀስ ከሆነ በትግራይ ብቻ ሳይገደብ ወደ መላው ኢትዮጵያ የመስፋፋት እድል እንዳለው ያስጠነቀቁት ጀነራሉ ከጤናማ አስተሳሰብ ውጭ ካልሆነ በቀር ሁሉም ተጋሩ አንድ የሚያደርገን የግዛት አንድነት ጉዳይ ነው ካሉ በኋላ ወደ ክልል የሚደረጉ ወታደራዊ እንቅስቃሴዎች ተገቢ እንዳልሆነና ጦርነት ከተጀመረ ለማቆም አስቸጋሪ እንደሚሆንም ገልጠዋል። በተመሳሳይ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን በበኩላቸው ወጣቱ ስደት መፍትሄ እንዳልሆነ በመጥቀስ አዲስ አበባ መሄድ ለግርፋትና ለስርዓት ይዳርጋልን ብለዋል። ፖለቲካዊ ችግሮችን በውይይት እንጂ በኃይል እንደማይፈቱ የገለጹት ዶክተር ደብረጽዮን የፌደራልና የክልል የጸጥታ ኃይሎች በማይመለከታቸው ጉዳይ ውስጥ ከመሳተፍ እንዲቆጠቡም ጥሪ አቅርበዋል። ህወሓት በትግራይ ግዛታዊ አንድነት ጉዳይ ላይ ከሌሎች ድርጅቶች ጋር ለመስራት ዝግጁ መሆኑንም አረጋግጠዋል። ትግራይ የምትረገበው እንጂ አሳልፋ የምትሰጥ አንዲትም ጋት መሬት የላትም ያሉት ጀነራል ታደሰ ወረደ በግልጽ አቋማቸውንም አሳውቀዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ባስተላለፉ መግለጫ በትግራይ ህልውና እና የማንነት ጥያቄ ምንም አይነት ድርድር እንደሌለም አሳስበዋል። በትግራይ ህዝብ ታሪክ ውስጥ እንደተረጋገጠው ህዝቡ የፖለቲካ አመለካከት፣ የሃይማኖት እምነት፣ የዕድሜ የጾታ ልዩነት ሳይበግረው በህልውናው ላይ የሚመጣን ማንኛውንም ብሔራዊ አደጋ በአንድነት በጽናት የመመከት ብቃት እንዳለውም አክለው ገልጸዋል። በትግራይ ህልውና ላይ የሚመጡ ኃይሎችንም ቀፎ እንደተነካበት በአንድነት በመነሳት ተአምር የሚሰራ ህዝብ መሆኑን አስገነዝባለሁ ሲሉ ነው የገለጹት። የወልቃይት ጠገዴ የአማራ ማንነት ወሰን አስመላሽ ኮሚቴ በምርጫ ቦርዱና በስምረት ፓርቲ የፍርድ ክርክር ውስጥ ለመግባት አቤቱታ አቀረበ። ኮሚቴው በፌዴራል ከፍተኛ ፍርድ ቤት በአመልካች በዲሞክራሲ ስምረት ትግራይ ፓርቲና በኢትዮጵያ ምርጫ ቦርድ መካከል በፍርድ ቤት እየታየ ያለውን ጉዳይ መብትና ጥቅሙን እንደሚነካ በመግለጽ ነው ጣልቃ ገብቶ ለመከራከር በጠበቃው በኩል ጥያቄ ማቅረቡን ያሳወቀው። በፍርድ ቤቱ ጉዳዩን ተመልክቶ ውሳኔ ለመስጠት ለየካቲት 25 2018 ዓ.ም ቀጠሮ ሰጥቷል። ኮሚቴው ስምረት ባቀረበው አቤቱታ መሰረት አመልካቾች ፍርድ ቤቱ በሰጠው እግድ በክርክሩ ሂደት ውስጥ ተካፋይ ባልሆነበት ሁኔታ የሚሰጠው ውሳኔ በኢፌዴሪ ህገ መንግስት አንቀጽ 38 ላይ የተመለከተውን የመምረጥና የመመረጥ መብት እና ጥቅማችንም የሚነካ ነው ብሏል። በዚህ ምክንያት ፍርድ ቤቱ በስምረት ፓርቲና በብሔራዊ ምርጫ ቦርድ መካከል የሚደረገውን ክርክር ውስጥ ጣልቃ ገብተው እንዲከራከሩ እንዲፈቀድላቸው ነው የጠየቀው። የወልቃይት ጠገዴ አማራ ማንነት ወሰን አስመላሽ ኮሚቴ ልሳነ ግፉዓን መግለጫ አወጣ። የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ እንዳያማጥራው እንዳይበላ ግፋው የሚል ነው ብሏል። በመግለጫው መላው የአማራ ህዝብ ይልቁንም የወልቃይት ጠገዴ ጠለምት ህዝብ የትህነግ ወያኔ ዘረኛ ፋሽስታዊ ስርዓት ለዘመናት ታግሎ ያስወገደው በኢትዮጵያ ፖለቲካዊ መድረክ ለዘላለም እንዳይመለስ አድርጎ የቀበረው መሆኑ ታሪክ የመዘገበው ሀቅ ነው ብሏል። ህዝባችን አማራ ማንነቱን የተከዜ ድንበር ጎንደር ርስቴ አክብሩልኝ፣ ለደረሰብኝ የዘር ማጥፋት ማጽዳት ድርጊትም ወንጀለኞችን ለፍርድ ይቅረቡልኝ ሲል ያልሰሙትን በእብሬት ተወጥረው ግፍ የፈጸሙ ሁሉ የህዝብ ፍትሐዊነትን ትግል ማለትም ምን እንደሆነና ውጤቱ ምን እንደሚመስል ከትህነግ ወያኔ አወዳደቅ መማር ይሻላል ብለን እናምናለን ሲል መግለጫውን ይቀጥላል። የአማራ ህዝብ አጽመ ርስቶች ማለትም ወልቃይት ጠገዴ፣ ጠለምት፣ ራያ፣ ኮረም፣ ወፍላና አላማጣ በመላው የአማራ ህዝብ ቆራት ተጋድሎ ነፃ ከወጡበት ከዳር 2013 ጀምሮ ህዝባችን በልጆቹ መተዳደር መቻሉና በላቀ ክብርና ኩራት አማራዊ ማንነቱ ባሉንና ወጉን መከወን መቻሉ እሰየው የሚያሰኝ ነው ብሏል። ይሁን እንጂ ህዝባችን ላለፉት 5 ዓመታት የአማራ ማንነት ጥያቄን በመንግስት በኩል ይፋዊ ምላሽ ሳይሰጠው በመቆየቱ ምክንያት ነፃነቱ ጎድሎ ድሉን መሬት ያረገጠ
አድርጎት ይገኛል። ይልቁንም የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገራዊ ምርጫን አስመልክቶ ባወጣው የምርጫ ክልል ዝርዝር ውስጥ የአማራ ህዝብ በትግራይ ክልል ውስጥ አድርጎ በማውጣቱ በደረሰበት የህዝብ ተቃውሞ ቁጣ መሰረት የእርምት እርምጃ እንዲወስድ ወልቃይት ጠገዴ፣ ጠለምት፣ ራያን አጨቃጫቂ አካባቢዎች በሚል በፌዴራል መንግስት የምርጫ ክልል ስር እንዲሆኑ ማድረጉ የካቲት 16 2018 ዓ.ም ባወጣው ይፋዊ መግለጫ አሳውቋል። እንደ ልሳነ ግፏን ድርጅት እምነት የምርጫ ቦርዱ ውሳኔ እንዳይደገም ጥራው እንዳይበላም ግፋው የሚል የአበው ብሂል ያስታውሰናል ሲል ገልጧል። ህዝባችን የአማራ ማንነቴ ይረጋገጥልኝ፣ መተዳደር የሚገባኝ በአማራ ክልል ስር ነው የሚል ቀጥተኛ ግልጽ ጥያቄ ነው ያቀረበው። በአንጻሩ በትግራይ ክልል አውጥቶ በፌዴራል መንግስቱ ስር ማድረግ የአማራ ማንነት እውቅና አልሰጥም ከማለት ለይተን አናየውም ሲል ነው በመግለጫው ያሳወቀው ልሳነ ግፏን ድርጅት። ዛሬም እንደ ትላንቱ ደግመን ደጋግመን የምናስበው ጉዳይ ቢኖር የወልቃይት ጠገዴ፣ ጠለምት ህዝብ የአማራ ማንነቱን የተከዜ ድንበሩ ጎንደሬ ርስቱ ያላከበረ ያላረጋገጠ ምላሽ የህዝባችን ስቃይና እንግልት ከማራዘም ባሻገር ለጠላቶቻችን የመሰባሰቢያ አጀንዳ የስንፋሳቸው ማራዘሚያ ኦክሲጅን እንደ መስጠት ይቆጠራልም ብለዋል። የዘገየ ፍትህ እንደተከለከለ ይቆጠራል ያለው ልሳነ ግፉዓን ድርጅት የወልቃይት ጠገዴ፣ ጠለምት ህዝባዊ ፍትሃዊ የአማራ ማንነት ጥያቄ እስካሁን ድረስ ፍትሃዊ ምላሽ አለማግኘቱ በብልጽግና አገዛዝ የህዝባችን ጥያቄ ፍትህ እንደተነፈገው እንቆጥረዋለን። ይልቁንም ህዝባችን በተረጋጋ ሁኔታ ሰላማዊ ኑሮ እንዳይኖር ልጆቹን እንዳያሳድግ ከማድረግ ባሻገር አካባቢው የጦርነት ያለመረጋጋት ቀጠና እንዲሆን አድርጎታል ብለን እናምናለን ብሏል። ስለሆነም የብልጽግና መንግስት በሽርፍራፊ ምላሾች የህዝባችንን ቁልፍ ብሶት ከማከክ ወጥቶ የወልቃይት ጠገዴ፣ ጠለምት ህዝብ አማራዊ ማንነትን በማረጋገጥ ቀጥተኛ የማዳግም ምላሽ እንዲሰጥ ስንል አክብረን እንጠይቃለን። ድል ፍትህ ለጎደለው የአማራ ህዝብ። ኢትዮጵያ ለዘላለም ትኑር። ልሳነ ግፉዓን ድርጅት የካቲት 19 2018 ዓመተ ምህረት። የፓርላማ አባሉ ክስ መሰረቱ። ዶክተር ደሳለኝ ጫኔ ናቸው። የአርበኛ ልጅ የሆነው ሀቀኛው የህዝብ ልጅ ዶክተር ደሳለኝ ጫኔ በቀድሞ ባልደረባው እና አሁን ህዝብ በካደው ጋሻው መርሻ በኩል የተከፈተባቸውን የሀገር ክህደትና የስም ማጥፋት ወንጀል በህግ ፊት ለማስፈረድ በከፍተኛ ፍርድ ቤት ክስ መመስረታቸው ተገለጠ። የፓርላማ አባሉ ዶክተር ደሳለኝ አቶ ጋሻው መርሻ ስማቸውን ያጠፉበትን የቢቢሲ ጋዜጣ በማያዝ ነው በህግ ጠበቃቸው በኩል ክስ የመሰረቱ ሲሆን ጉዳዩን ለወከሉት ህዝብና ለኢትዮጵያ ህዝብ በቀጣይ አሳውቃለሁም ሲሉ ገልጠዋል። አሁን ወደ ውጭ ዜና እናመራለን። የሚሳኤሉ ጦርነት ፈነዳ። ዓለም ድንጋጤ ውስጥ ገባ። አሜሪካ ኢራንን መደብደብ ጀመረች። የእስራኤል የመከላከያ ሚኒስትር በኢራን ላይ ቀድሞ የማጥቃት እርምጃ መውሰዱን ሲያስታውቅ በመላው ሀገሪቱ የአደጋ ጊዜ ማስጠንቀቂያ ደውልም ተሰምቷል። እስራኤል ጥቃቱን ተከትሎ በመላው ሀገሪቱ የአስቸኳይ ጊዜ አዋጅም አውጃለች። እርምጃው ከኢራን በኩል ሊፈጸም የሚችለውን ጥቃት ቀድሞ ለመከላከል የተወሰደ መሆኑንም ተገልጧል። ይህን ተከትሎ ከኢራን በኩል የአጸፋ ሚሳይል ጥቃት እየተፈጸመ የሚገኝ መሆኑ ተገልጧል። በተጨማሪም የእስራኤል መከላከያ ኃይል ተደጋጋሚ የተኩስ አቁም ጥሰት በፈጸመው በጎረቤት ደቡብ ሊባኖስ ውስጥ በሚገኘው የሂዝቦላ ጥቃትም መፈጸሙን አስታውቋል። የቢቢሲ የኢራን ቋንቋ አገልግሎት ፍራንስ ዜና ወኪል በመጥቀስ እንደዘገበው ከሆነ በኢራን ዋና ከተማ ቴህራን በማዕከላዊ ክፍል ውስጥ በርካታ ፍንዳታዎች መሰማታቸውንም ዘግቧል። የዜና ወኪሉ ቴህራን ውስጥ የሚገኙ ሁለት አካባቢዎች በተለይ ኢላማ መሆናቸውን እና በተጨማሪ 3 ፍንዳታዎች የሚያሳዩ ምስሎችንም አሳይተዋል። የአሜሪካን አየር ኃይል ኢራንን ለመደብደብ በይፋ መቀላቀሉ ነው የታወቀው። ከደቂቃዎች በፊት የተፈጸመው ጥቃት በእስራኤልና በአሜሪካን አየር ኃይል ጋራ ጥምረት መሆኑንም የእስራኤል ቻናል 13 ሚዲያም ዘግቦታል። ጉዳዩን ጥቃቱ የተፈጸመው የኢራን መሪ አያቶላህ አሊ ካሚኒ ቢሮዎች ሲሆን በጥቃቱ ምን ያህል ጉዳት እንደደረሰ ለጊዜው የታወቀ ነገር ባይኖርም እንደ ሮይተርስ ዘገባ ከሆነ ካሚኒ ይህ ጥቃት ሲፈጸም ቴህራን ውስጥ እንዳልነበሩም ተዘግበዋል። የእስራኤል አየር ኃይል ሁለተኛ ዙር ጥቃት መጀመሩን ከደቂቃዎች በፊት ያሳወቀ ሲሆን አሜሪካና እስራኤል በጋራ በመተባበር በኢራን ላይ የአየር ጥቃቱን አጠንክረው መቀጠላቸውም ታውቋል። እስራኤል ከአሜሪካ ጋር በመተባበር በኢራን ዋና ከተማ ቴህራን እና በተለያዩ የሀገሪቱ ክፍሎች ሰፊ እና ተከታታይ የአየር ጥቃት እየፈጸመች ትገኛለች። በቴህራን ከተማ ለሁለተኛ ዙር ከፍተኛ ፍንዳታና ድምፆች እየተሰሙ ሲሆን ጥቃቱ የኢራን የደህንነት መዋቅር ሙሉ በሙሉ ለማፈራረስ ያለ መሆኑንም የአሜሪካ ባለስልጣኖች ለአልጀዚራ ገልጸውለታል። እስካሁን ባለው መረጃ የኢራን ፕሬዝዳንት መስዑድ
መኖሪያ ቤት እና የደህንነት ዋና መስሪያ ቤቱን ጨምሮ በ30 የተለያዩ ኢላማዎች ላይ ጥቃት መፈጸሙን የእስራኤል መገናኛ አውታሮች እየገለጹ ይገኛሉ። የእስራኤል የደህንነት ባለስልጣናትም እንደገለጹ ጥቃቱ የኢራን ፕሬዝዳንትን ጨምሮ መላው የኢራን አገዛዝ ኢላማ ያደረገ ሲሆን ሞሳድ ባስተላለፈውም መልእክት ኢራናውያን የገዛ ሀገራቸውን አገዛዝ ለመታቀል በሚያደርጉት ጥረት ብቻቸውን እንዳልሆኑ ገልጾ ፎቶና በቪዲዮ በማጋራት እንዲተባበሩም ጥሪ አቅርቧል። ኒውዮርክ ታይምስ በአሜሪካ ባለስልጣናትን ጠቅሶ እንደዘገበውም አሁን ጥቃቱ ካለፈው ሰኔ ወር ጥቃት እጅግ የከፋ እና ሰፊና ጠንካራ እንደሚሆንም ይጠበቃል ብሏል። እስራኤልና አሜሪካ በኢራን ላይ የተቀናጀ ወታደራዊ ጥቃት መጀመራቸው ከተሰማበት ሰዓት ጀምሮ እስራኤል የሚያጋሳው አንበሳ ዘመቻ በሚል ስያሜ በኢራን ላይ ቅድመ ጥቃቶች መጀመሯ የእስራኤል መከላከያ ሚኒስትር የእስራኤል ካታዛን በይፋም አረጋግጧል። በኢራን ዋና ከተማ ቴሄራን፣ ቁም፣ ኢስፋሃን፣ ካራጅ አካባቢዎች ከፍተኛ ፍንዳታዎች መሰማታቸው ጥቃቱን በተለይ ለኢራን የሚሳኤል ኢንዱስትሪ፣ የኒውክሌር ተቋምና ወታደራዊ የቁጥጥር ማዕከላት ኢላማ ያደረገ እንደሆነም ተገልጧል። ፕሬዚዳንት ዶናልድ ትራምፕም የአሜሪካ በዚህ ከፍተኛ እና ቀጣይነት ያለው ወታደራዊ እርምጃ ውስጥ እየተሳተፈች መሆኑንም አረጋግጧል። የባህርና የአየር ኃይል ክፍሎች በጥቃቱ ላይ እየተሳተፉ ሲሆን ዓላማውም የኢራንን የሚሳኤል ኢንዱስትሪ ማውደም እንደሆነም ተገልጿል። እስራኤል በመላው ሀገሪቱ አስቸኳይ ጊዜ አዋጅም አውጃለች። ኢራን አጸፋዊ ጥቃት ሊኖር ስለሚችል የእስራኤል ዜጎች ለጥንቃቄ ወደ መጠለያቸው እንዲጠቁም ትዕዛዝ ተላልፏል። ኢራን የአየር ክልሏን የዘጋች ሲሆን ይህ ጥቃት የቀጠናውን ውጥረት ወደ ከፍተኛ ደረጃ ያሸጋገረው ሲሆን በዓለም አቀፍ ደረጃም ከፍተኛ ስጋት ተፈጥሯል። ኢራን በበኩሏ አጸፋዊ ምላሽ እየሰጠች መሆኑም የተገለጸ ሲሆን እስራኤል ከአሜሪካ ጋር በመሆን በኢራን ላይ ጥቃት ከሰነዘረች በኋላ ወደ ሀገር ውስጥ የሚገቡ የኢራን ሚሳኤሎችን ለመጥለፍ ባደረገችው ሙከራ በሰሜን እስራኤል በፍንዳታዎች እየተናጠች እንደሆነም አልጀዚራ ዘግቧል። የኢራን መንግስታዊ ቴሌቪዥን ጣቢያ እንደዘገበው ኢራን በሀገሪቱ ላይ ለተሰነዘረው ጥቃት የአጸፋ ምላሽ መስጠት ጀምራለችም ብሏል። ወደ እስራኤል በርካታ ሚሳኤሎችንም ልካለች። ይህ በእንዲህ እንዳለም የኢራን ጦር ከፍተኛ አዛዥ አሚር ኻታሚ በዛሬው ዕለት በአሜሪካና በእስራኤል ጥቃት መገደላቸውን የእስራኤል የዜና ምንጮችም ዘግበዋል። የኢራን ጦር ከፍተኛ አዛዥ አሚር ኻታሚን ተገለዋል ቢባልም ይሁን እንጂ በኢራን በኩል በአሁኑ ሰዓት አሉ፣ በስራ ላይ ናቸው፣ አልሞቱም ስትል ኢራን ገልጣለች። እንደ ሮይተርስ ዘገባ ከሆነ የኢራን አጸፋዊ እጅግ ከፍተኛና ብርቱ እንደሚሆንም ባለስልጣኑ አስታውቀዋል። በሌላም በኩል የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ሰብሳቢ የሆኑት ኢብራሂም አዚዝ በኤክስ ገጻቸው ላይ ባሰፈሩት መልእክትም ጠንካራ ማስጠንቀቂያ አስተላልፈዋል። አስቀድመን አስጠንቅቀን ነበር እያሉ ሲሆን አሁን የጀመራችሁትን መንገድ መጨረሻው ከእናንተ ቁጥጥር ውጭ የሆነ ነው ሲሉም ገልጠዋል። በተመሳሳይ ዜናም ትራምፕ በከባድ ወታደራዊ እርምጃ መጀመሩንም አረጋግጠው አሜሪካና እስራኤል ዛሬ የቅድመ መከላከያ ጥቃት ሲሉ ከጠሩት ዘመቻ በኢራን መዲና ቴሄራንና በተለያዩ አካባቢዎች ላይ የተቀናጀ ጥቃት ሰንዝረናል ሲሉ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በ8 ደቂቃ በፈጀ ቪዲዮ ንግግራቸውም ከባድና ወታደራዊ ኦፕሬሽን መጀመራቸውን አረጋግጠዋል። ትራምፕ በንግግራቸው ኢራንን የኒውክሌር ጦር መሳሪያ እንዲኖራት በፍጹም አንፈቅድም ካሉ በኋላ ለረጅም ጊዜያት የቆየ ሽብርን ከእንግዲህ አንታገሰውም ሲሉም አስታውቀዋል። በሌላም በኩል በደቡብ ኢራን የሚገኙት ትምህርት ቤት ላይ በእስራኤል በተፈጸመው ጥቃት የሞቱት ተማሪዎች ቁጥር ወደ 24 ማሸቀቡም ተገለጸ። ቀደም ሲል በሆርሙዝ ጋን ግዛት በሚገኘው ሚና በተባለ ከተማ ውስጥ የሚገኝ የአንደኛ ደረጃ የልጃገረዶች ትምህርት ቤት ላይ እስራኤል በፈጸመችው ጥቃት ነው 5 ሰዎች ሕይወት ማለፉ የአልጀዚራ ዘግቦ የነበረው። አሁን ግን የኢራኑ የፋርስ ዜና ወኪል እንደዘገበው ከሆነ የሟቾቹ ቁጥር ወደ 24 ከፍ ማለቱን ገልጿል። የኢራን ብሔራዊ ደህንነት ምክር ቤት ደግሞ ዋና ከተማዋ ቴሄራን ነዋሪዎች ከተማዋን ለቀው እንዲወጡም እያሳሰበ ይገኛል። ምክር ቤቱ ባወጣው መግለጫ በተቻለ መጠን መረጋጋትን በመጠበቅ የምትችሉ ከሆነ ወደ ሌሎች አካባቢዎች ከተሞች መጓዝ ይኖርባቸዋልም ተብለዋል። የተለያዩ ሀገራትም ክስተቱን በተመለከተ መግለጫዎች በማውጣት ላይ የሚገኙ ሲሆን ሩሲያ አሜሪካና እስራኤል በኢራን ላይ የሚፈጽሙትን ጥቃት በአስቸኳይ እንዲያቆሙ የጠየቀች ሲሆን ሁኔታው ወደ ፖለቲካዊና ዲፕሎማሲያዊ መፍትሄ መንገድ መመለስ አለበትም ብላለች። የሀገሪቱ የውጭ ጉዳይ ሚኒስትር ባወጣው መግለጫ ዓለም አቀፉ ማህበረሰብ ቀጠናዎችን የበለጠ ሊያድኑ ይችላሉ ያላቸውን እነዚህን ኃላፊነት የጎደላቸው ድርጊቶች በፍጥነት ገለልተኛ ግምገማ እንዲሰጥባቸውም ተጠይቀዋል። ይህ በእንዲህ እንዳለም የተባበሩት አረብ ኤሚሬቶች ዩኤኢ በኢራን ጥቃት እንደተፈጸመባትና አንድ ኢንዶኔዥያ ሰው እንደሞተም ገለጸች። ኢራን የአጸፋ ጥቃቷ እስራኤል ላይ ብቻ አልተገደበም ተብሏል። የአሜሪካ የጦር ሰፈሮች ይገኙበታል ባለቻቸው የመካከለኛው ምስራቅ ሀገራት ላይ ድብደባ እያካሄደች ትገኛለች። ኢራን ድብደባ የተፈጸመባቸው ሀገራትም የተባበሩት አረብ ኤሚሬትስ፣
ዩኤኢ፣ ጆርዳን፣ ኳታር፣ ባህሪን፣ ኩዌት መሆናቸውም ታውቋል። ከዚሁ ጋር በተያያዘም የተባበሩት የአረብ ኤሚሬቶች ዩኤኢ በመከላከያ ሚኒስቴር በርካታ ሚሳይሎች መክሸፋቸውን የገለጹት በአቡዳቢ አንድ ኤዥያዊ ሰው መሞቱንም በማሳወቅ ነው። ሰው የሞተው በመኖሪያ መንደሩ አካባቢ በወደቀ ፍርስራሽ መሆኑንም አመልክተው የንብረት ጉዳት እንዳልደረሰም ገልጸዋል። ኳታር የአየር መከላከያ ስርዓቷን ሚሳይሎችን ማክሸፉንና ምንም አይነት ጉዳት ሪፖርት እንዳልደረሳትም ገልጣለች። ባህሪን በሚሳይል ጥቃት ምክንያት በዋና ከተማዋ ጭስ ሲወጣ መታየቱም ተዘግቧል። ኩዌትና ዮርዳኖስም ወደ አየር ክልላቸው የገቡ ሚሳይሎችን መተው መጣላቸውን ገልጸዋል። በአሁኑ ሰዓት በእነዚህ ሀገራቶች የአየር ክልል ተዘግቶ የሚገኝ ሲሆን ሁኔታው በየደቂቃዎች እየተቀያየረ መሆኑም ተገልጿል። የኢትዮጵያ አየር መንገድም በአሁኑ ሰዓት ወደ መካከለኛው ምስራቅ ቀጠናዎች ምንም አይነት በረራ እንደማያደርግ ገልጿል። ክቡራን ተመልካቾቻችንና አድማጮቻችን እንዳሁኑ ያቀረብኩላችሁ ዘገባዎች ይህንን ይመስላሉ። በተለይም በኢራን በአሜሪካና በእስራኤል መካከል የተደረገውን ጦርነት በተመለከተ እየተከታተል የምናቀርብላችሁ መሆኑን በመግለጽ የዛሬን ዝግጅት በዚህ ቋጨን። በሌላ ዝግጅት እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።